አንዳንዴ ግራ ታጋባኛለህ ዶክተር አብይ በእውነት እኔ አንዳንዴ ግራ ይገባኛል። በጣም ነው ማከብርህ፣ በጣም ነው የምወድህ። ግን እንዴት ነው ከቃሉ ጋር አይጋጭም? በጣም ፕራውድሊ ሆነ የምትናገረው ነገር ከእግዚአብሔር ስራ ጋር ይጋጫል። አዩ ክሬዚ እብደት ነው የሚመስለኝ። እብደት ካልሆነ በስተቀር አንድ የሀገር መሪ ተነስቶ አደባባይ መውጣት ማለት ምን ማለት ነው? ማሰብ ያስፈልጋል። እንደ መሪ ማለት ነው። እስቲ ኢትዮጵያ መጀመሪያ ለህዝብሽ የዳቦ ቅርጫት ሁኚ። ጠግቦ ይብላ ይሰው ጠግቦ ይብላ ይዳ። እኔ ከተማ ይልማ አልልም። ኢትዮጵያ ትልማ፣ ከተማውም ይልማ። እኔ አሁን ዛሬ ዶክተር አብይ ወንድም አለ በጣም ነው የምናገር። ዛሬ በጣም የምናገር በምን መሰለህ? አንተ እግዚአብሔር የምታውቅ የወንጌል ሰው ሆነ ቤኮ እግዚአብሔር የሚሰራው ነገር እኛ ምን ሰራለን ማለት እኮ ነው። እና እግዚአብሔር በምን በለጥከን ነው? ፉክክሩ እኮ ከእግዚአብሔር ጋር ነው። ይሄ ገብቷቸዋል። እውነት መንፈሳዊ ሰው ካለ መንፈሳዊ ሰው ቤተክርስቲያን ይህን አትከለክልም። እግዚአብሔር ባልሰራው ነገር እንደዚህ አይነት መወጣጠር ለኢትዮጵያ ይጠቅማታልን? እንደ ህዝብ አስቡት እስቲ። ኢትዮጵያ ጭራሽ በዓለምኛው በጥልቁ መንፈስ እየገሰገሰች ነው። የምትሄድበት መንገድ የባቢሎን ግንብ ነው አለ ጌታ። የእግዚአብሔር ሴት አገልጋይ እጸገነት እጅግ አስደንጋጭ መልእክትን አጋራች። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በኩራት ሆነ የምትናገረው ነገር ከእግዚአብሔር ጋር ያጋጫል፣ የምታደርገው ነገር ሁሉ እብደት ነው። እብደት ካልሆነ በስተቀር የሀገር መሪ ይህን ሊያደርግ አይችልም። ኢትዮጵያ መጀመሪያ ህዝብሽን ፍቅርን አስተምሪ፣ የዳቦ ቅርጫት አቅራቢ፣ ምግብ ያጣን ህዝብም ይህ ምን ያደርግለታል? ይህ እብደት ነው። ጠቅላይ ሚኒስትርና አዳነች አቤቤ ይህን ስሙ በማለትም እጅግ ጠንካራ መልእክትን በማንሳትም ቁጣ ያዘለ መልእክቷንም አጋርታለች። መልእክቱ ምን ይሆን ለጠቅላይ ሚኒስትር የተላለፈው? በድፍረት የተሞሉ ንግግሮችስ ምን ይመስላሉ? የሚለውንም እንዲሁ በቆይታችሁ ከአንደበቷ ታደምጡታላችሁ። በሌላኛው መረጃችን ከ3 ወራት በፊት ራሷን አጠፋች በማለትም ታላቅ ውዝግብን የፈጠረው የድምፃዊ አንዱዓለም ጎሳ ባለቤት የሆነችው ተወዳጇ ሞዴል ቀነኒ አዱኛም በተወለደችበት ዕለትም በሞት ያጣናት ፍርድ ይሰጣት በሚል የቅርብ ቤተሰቦቿ ድምጽ ያሰሙላት የቀነኒ አዱኛ ህልፈትም ዛሬ ላይ ያልተጠበቀ ምላሽን አግኝቷል። በሟች ባለቤት ድምፃዊ አንዱዓለም ጎሳ ላይም ፍርድ ቤት ውሳኔውን አስተላልፏል። ውሳኔው ምን ይሆን? እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ሰበር መረጃ፣ አትሌት ገለቴ ቡርቃ የኢትዮጵያ ህዝብ ይፍረድልኝ ተዘርፌያለሁ በሚል በእንባ ያጋራችው መልእክት ያልተጠበቀ ምላሽን አገኘ። ምናልባት በውድድር ተወዳድራ አሸንፋ ሜዳሊያ ስትቀበል ያነባችው እንባ ነበር የኢትዮጵያ ህዝብ ፊት ለፊት አይቶ ደስታዋን የተጋራው። አሁን ግን ለአመታት በውስጧ ሲብሰለሰል የነበረና የተቸገረችበትን ነገር የኔ ባለችው በባለቤቷ የገጠማትን በደል እወቁልኝ ስትል በእንባ ተሞልታ ገልጻም አስደምጣናችሁ ነበር። ፍትህ ሳይውል ሳያድርም ለአትሌት ገለቴ ፈርዷል። አትሌት ገለቴ ቡርቃ የኢትዮጵያ ህዝብ ይፍረደኝ ተዘርፌያለሁ በሚል ክስ የመሰረተችበት የቀድሞ ባለቤቷ በህግ ቁጥጥር ስር መዋሉ ተደምጧል። የትና እንዴት የሚሉትንም በዝርዝር ይዘናል፣ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ከማለፋችን አስቀድመን በፓስተር ጻድቁ አብዶ የተጻፈ በቀል በቀለኛውን ያጠፋል በሚል ርዕስ የተዘጋጀው መጽሐፍም እሁድ ሰኔ 8 ቀን 2017 ዓ.ም በአድዋ ድል መታሰቢያ ሙዚየም ከቀኑ 9 ሰዓት ጀምሮ ይመረቃል። እርሶ በዕለቱ በተጠቀሰው ሰዓትና ስፍራ እንዲገኙም በአክብሮትም ተጋብዟል። የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር በፍርሃት ሆኖ መልካሙን እንዲያደርግ ክፉን ከማድረግም ልቡ እንዲመለስ ራሱን በመመልከት እጆቹን አጽንቶ ወደ እግዚአብሔር እንዲያነሳ ከክፉ መንገድም እንዲመለስ በፍቅር ማሳሰብም ነው። ታዲያ ቅዱሳንም ሰኔ 8 ቀን 2017 ዓ.ም በአድዋ ድል መታሰቢያ ሙዚየም ከቀኑ 9 ሰዓት ጀምሮ ተገኝታችሁም የዚህ በረከት ተካፋይ እንድትሆኑ ስንል እኛም መልእክታችንን ልናጋራችሁ ወደድን። ወደ መረጃዎቻችን ስናልፍ አትሌት ገለቴ ቡርቃ ዘርፎኛል በሚል የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ተሰምቷል። በርካታ ሰዎችን ታደለ የሚናገረውን እንስማ በሚልም ጥያቄ የሚሰነዝሩ ሲሆን የምናገረዋለኝ በሚዲያ እቀርባለሁ ብሎ የነበረ ቢሆንም አሁን ላይ በፖሊስ ቁጥጥር ስር ውሎ በምርመራ ላይ እንደሚገኝም ተገልጿል። ይህም አትሌት ገለቴ ቡርቃ የኢትዮጵያ ሕዝብ መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህንም አዲስ አበባ ውስጥ ከነመኪናው ከያዘው ሽጉጥ ጋርም ሊያመልጥ ሲል በስክሪኑ ላይ በምትመለከቱት መልኩ በቁጥጥር ስር መዋሉም ተገልጿል።
ታዲያ በሌላ በኩል የአትሌት ገለቴ ቡርቃ የቀድሞው ባለቤቷ ታደለ ገብረመድህን ጉዳይም ሌላ አነጋጋሪ አጀንዳም ተከፍቶበታል። ዛሬም አንድ ጋዜጠኛ በፌስቡክ ትስስር ገጹ ላይም የባለቤቷን ሐሳብ እንስማው ለምትሉ ፍቺ አዲስ አይደለም፣ ከሷ ጋር መኖር ካልፈለገ የሚያስገድደው ማንም አካል የለም። ነገር ግን አቶ ታደለ ገብረመድህን ያደረገው ከአትሌት ገለቴ በንብረቷ ላይ ሙሉ ለሙሉ ውክልና ወስዶ ጥራ ግራ ያገኘችውን ሀብት በጣም በተራቀቀ መንገድም ዘርፎ መሰወሩ ነው። ይህን ዓላማውን ለማሳካትም ለይስሙላ የወንጌል አማኝ ሃይማኖት ተከታይ ሆኖም ነበር። ጋብቻቸውን በሕግና በመዘጋጃ ሳይሆን በፕሮቴስታንት ክርስቲያን ቃል ኪዳን ብቻ እንዲፈጸም አድርጎም ነበር። ጥሏትም የሄደው ወደ ጸበል ሄጃለሁ ብሎም ነበር። በወቅቱም እሷ አሜሪካ ውድድር ላይ ነበረች። በዚህ ጊዜም ደብዳቤ አስቀምጦ የሄደ ሲሆን በፕሮቴስታንት እምነት የተጋባም ሞት ብቻ እንደሚለየው የሚያውቀው ባለቤቷም በግድ ፍቺ እንድታደርግም አድርጓታል። ባለው የውክልና መብትም ተጠቅሞ ሙሉ ንብረቷንም የወሰደ ሲሆን ከገለቴ በወሰደው ንብረትም ሌላ ትዳር መስርቶ ይኖራል። ከሱ ልሰሙት የምትችሉት አንድ ነገር በረቀቀ መልኩ ያጭበረበረበትን ዘዴ ብቻ ነው። እሷ አዲስ አበባ የማታውቅ የገጠር ልጅ፣ እሱ ደግሞ አዲስ አበባን ሲያካለል የሚውል የላዳ ሹፌር። ታዲያ እሷ የሱ ጥቃት ሰለባ እንጂ እሱ የሷ ጥቃት ሰለባ ሊሆን አይችልም ሲል ጋዜጠኛ ደመቀ ነጋሳም በገለቴ ጉዳይ ላይም ይህንን ምልከታውን ያጋራ ሲሆን በአጠቃላይም ገለቴ ቡርቃ በትላንትናው ዕለት የከሰሰችው የቀድሞው ባለቤቷ ታደለ ገብረመድህንም በፖሊስ ቁጥጥር ስር መዋሉም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ በእስር ቤት የቆየው ድምፃዊ አንዱዓለም ጎሳን ተከትሎ ፍርድ ቤት ያልተጠበቀ ውሳኔውን አስተላልፏል። ከ3 ወራት በፊት ራሷን አጠፋች በማለትም ታላቅ ውዝግብን የፈጠረው የድምፃዊ አንዱዓለም ጎሳ ባለቤት የሆነችው ተወዳጇ ሞዴል ቀነኒ አዱኛ በተወለደችበት ዕለትም በሞት ያጣናት ፍርድ ይሰጣት በሚል የቅርብ ቤተሰቦቿ ድምፅን ያሰሙላት የቀነኒ አዱኛ ህልፈትም ዛሬ ላይ ያልተጠበቀ ምላሽንም አግኝቷል። በሟች ባለቤት ድምፃዊ አንዱዓለም ጎሳ ላይም ፍርድ ቤትም ውሳኔውን አስተላልፏል። ውሳኔውም እንዲህም የሚል ነው። በእጮኛ ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዱዓለም ጎሳ 3 ወር ከተጠጋ ጊዜ በኋላ ከእስር ቤት መውጣቱን መረጃዎችን አስደምጠዋል። በሌላ በኩል ደግሞ የህግ ባለሙያ አበባየሁ ጌታ ከአርቲስት አንዱዓለም ጎሳ ጠበቃ ጋር በስልክ ባደረገው ንግግርም ከእስር የመፈታቱ ዜና እውነት መሆኑን ማረጋገጡን ተገልጿል። ታዲያ በአጠቃላይም በሞዴል ቀነኒ አዱኛ ህልፈተ ሞት ዙሪያ ተጠርጥሮ በእስር የቆየው ድምፃዊ አንዱዓለም ጎሳም በዛሬው ዕለት ከእስር መፈታቱን መገለጹን አድምጠን እኛም ልናደርሳችሁ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሴት አገልጋይ እጸገነት እጅግ አስደንጋጭ መልእክትን አጋራች። ከጥቂት ቀናት በፊት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ናሳ ሊሄዱ በዝግጅት ላይ መሆናቸውን መናገራቸውን ተከትሎም እጅግ አነጋጋሪና ያልተጠበቀ አስደንጋጭ መልእክትን ከእግዚአብሔር ሴት እጸገነት ተላልፏል። በኩራት ሆነ የምትናገረው ነገር ከእግዚአብሔር ጋር ያጋጫል። የምታደርገው ነገር ሁሉ እብደት ነው። እብደት ካልሆነ በስተቀር የሀገር መሪ ይህን ሊያደርግ አይችልም። ኢትዮጵያ መጀመሪያ ህዝብሽን ፍቅርን አስተምሪ፣ የዳቦ ቅርጫትን አቅርቢ። ምግብ ያጣን ህዝብም አርቲፊሻል ኢንተለጀንስ ምን ያደርግለታል? ይህ እብደት ነው። ጠቅላይ ሚኒስትርና አዳነች አቤቤ ይህን ስሙ በማለትም እጅግ ጠንካራ መልእክቶችን በማንሳት ቁጣ ያዘለ ንግግርን ማጋርታለች። መልእክቷ ምን ይሆን? ለጠቅላይ ሚኒስትሩ የተላለፉት በድፍረት የተሞሉ ንግግሮችስ ምን ይመስላሉ? የሚለውንም ከአንደበቷ እንድታደምጡት ጋበዝን። ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ጸገነት ነኝ። እግዚአብሔር ለሚሰማ ሰው ይናገራል። አይገርማችሁ? ለሚሰማ ሰው በጣም ይናገራልና ዛሬ እግዚአብሔር በቃሉ በመንፈስ ለኔ ተናገረኝን የወቅቱን ሁኔታ እኔና እናንተ ምናልባትም ያላስተዋልነው ነገር ስላለ በዚህ በዓለምኛው ነገር እየተጎተትን እየተሳብን ከእግዚአብሔር ሐሳብ ውጪ እየሄድን ስለሆነ እስቲ መለስ እንድንል ምናልባት ብንቀሰቀስ ብዬ ነው። ይህን መልእክት እንግዲህ መተላለፍ አለበት። ጆሮ ያለው ይስማ። ኃላፊነቴ መልእክቱን ማስተላለፍ ብቻ ነው። እግዚአብሔር ይረዳኛል። ጌታን አመሰግናለሁ ስለሁሉም። እግዚአብሔር አባቶ ተመስገን። ይህን ጊዜን ሰዓት ላንተ አሳልፌ እሰጣለሁ። መንፈስ ቅዱስ አግዘኝ። ሁሉ ለክብር ይዋል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ዛሬ የተነሳውበት ዋና ዓላማ ሰሞኑን በጣም በሚገርም ሁኔታ በአሜሪካው ፕሬዚደንት ዶናልድ ትራምፕና በኤለን መስክ መሃል ግጭት ተፈጥሯልና እንደውም ከዋይት ሃውስ እንዲወጣ አርጓል ትራምፕ እንትናን ማለት ነው ኤለን መስክን ማለት ነውና ታስታውሱ እንደሆነ በፕሬዚዳንቱ እንደተመረጠ ዶናልድ ትራምፕ ከኤለን መስክ ጋር ያለውን ቁርኝት
ከእግዚአብሔር ሐሳብ ጋር እኔ ራሴ መልእክት አስተላልፌ ነበር። ያው አጀማመራቸው እንደምታውቁት ነው። ዶናልድ ትራምፕም የተመረጠው ወንጌልን ይዞ ነው። ያኛውም አብሮ ከዶናልድ ትራምፕ ጋር የተስማማው በመንፈሳዊ ነገር የመያያዝ ሁኔታ ነበረ። እግዚአብሔር አስጀምሯቸዋል። እንግዲህ እግዚአብሔር ለእያንዳንዳችን መንገዱን ያሳያል፣ ያስጀምራል። ነገር ግን መቀጠልና ለመቀጠል የሰው ልጅ ምርጫ ነው፣ አያስገድድም እግዚአብሔርና እያንዳንዳችን በፈቀድነው መንገድ ነው የምንመራው። የጥፋት መንገድ አለ፣ የህይወት መንገድ አለ። የጥፋት መንገድ የመረጠ በጥፋት መንገድ፣ የህይወት መንገድ የመረጠ ደግሞ በህይወት መንገድ ይሄዳል ማለት ነውና የዚህ የትራምፕና የኤለን መስክ ቁርኝት አጀማመሩ በጣም ጥሩ ነበረ። የሰሩትም ስራ በጣም ደስ የሚያሰኝ ነበረ። ግን እንደምታውቁት እንግዲህ ምን ብለን እንጀምር፣ ምን ብለን እንግለጸው? የሰው ነገር ከንቱ ነው፣ አላፊ ነው፣ ጠፊ ነው፣ ፈራሽና ጊዜያዊ፣ የማይጠፋ ደግሞ የማያረጅ የማይለወጥ ዘላለማዊ የሆነ ነገር እግዚአብሔር ብቻ ነው። አሁን በዓለም ላይ ታይቶ ወዲያው የሚጠፋ ነገር ትላንት ያየነው ዛሬ የለም። ትላንት የተሾመው ዛሬ ተሽሯል። ትላንትና አዲስ ፋሽን የነበረው ዛሬ የለም። ብዙ ነገር ይቀያየራል። ትላንት ሰው ወዶ ዛሬ ይጠላል። በየትኛውም ሁኔታ ግን ትላንት ወዶ ዛሬ የማይጠላ የማይለወጥ የማይቀየር የማይሳሳት አንድ ፈጣሪ እግዚአብሔር ብቻ ነው። ለዚህ ትራምፕ ምንም ያጥፋ ምንም ያጉድል ግብረ ሰዶማውያንን በመቃወሙ ጋብቻ በወንድና በሴት መካከል ብቻ ነው ብሎ ጾታም ደግሞ ወንድና ሴት ብቻ ነው ብሎ በድፍረት በመናገሩ እኔ ትራምፕ ሌላ ምንም ነገር ቢያጠፋ ምንም ነገር ባይሰራ ከዚህ በኋላ ይሄ ትልቅ ስራ ሰርቷል ብዬ አምናለሁ። ማንም የማይደፍረውን ነገር የግብረ ሰዶማውያንን መቃወምና ጋብቻ በወንድና በሴት መካከል ብቻ ነው ብሎ የግብረ ሰዶማውያን ጋብቻ መቃወሙ ይሄ በቃ ትራምፕ በዘመናችን ትልቅ ስራ ከሰሩ መሪዎች አንዱ ያደርገዋልና ትራምፕ ስልጣኑ እንዳገኘ በነበረው መንፈሳዊ አካሄድ ጸንቶ ቢሆን ዓለምን ባሸነፋት ነበር። ነገር ግን አስተሳሰቡም ሆነ አካሄዱ በዓለምኛ እየሆነ መጣ ይመስላል። በቃ ሰዎች ወንጌልን ሲያስቀምጡ ከእግዚአብሔር መንገድ ሲለዩ እግዚአብሔር ባሳያቸው አቅጣጫ ትተው በዓለምኛው ተጽዕኖ ምክንያት ወደ ዓለም እጥፍ ሲሉ ችግር አለ፣ መከራ አለ፣ ከክብር መውረድ አለ፣ መሸነፍ አለ፣ ብዙ ውጣ ውረድ አለ፣ ፍጭት አለ። ስለዚህ አሁን ብሊየነሩ ኤለን ምን አጣላቸው ካላችሁ በአሜሪካኖች ዘንድ ያው ብዙ አልተወደደም። ኤለን ይውጣልንም እያሉት ነበር። እንግዲህ እግዚአብሔር የአሜሪካኖችን ጸሎት የሰማ ይመስላል። ሰሞኑን ትራምፕና ኤለን በአደባባይ ሲጣሉ ታይተዋል። ይሄ እንግዲህ የእግዚአብሔር በቃ አቅጣጫቸውን ካላስተካከሉ እግዚአብሔር ያጣመረውን ደግሞ ያገናኘውን ራሱ በራሱ ጊዜ ያፈርሳልና እኔ በእግዚአብሔር አይን ነው ይህንንም እማየው። እኛ የሁለቱን ጉዳይ በመንፈሳዊ አይን ስንመረምረው ከእግዚአብሔር አደራ ተቀብሎ የመጣው ትራምፕ መጽሐፍ ቅዱሱን አስቀምጦ በሰውኛ አጀንዳና ክርክር ተጠምዷል። በቃ ተጠምዷል። ሰውኛ ነገር ገብቷቸዋል። አሁን ትራምፕ ገና እንደተመረጠ በእግዚአብሔር ነገር በጣም እያሸነፈ በጣም እየገፋ መጥቶ ነበረ። ኃይል እያገኘ ተሰሚነት እያገኘ በእስራኤል ጉዳይ ላይ በየሀገሩ ባለው ነገር ግን በጸሎት በርትቶ አሁን እንደምናየው ትራምፕ አንዳንድ ነገሮቹ፣ ውሳኔዎቹ፣ አካሄዶቹ ዓለምኛ ውስጥ ጠቅልሎ እየገባ ስላለ አሁን የምናየው ደግሞ ትርምስ እየመጣ ነው ማለት ነው። ስለዚህ እኛ እስከዚህ ምን እንማር ነው? አሁን ዛሬ እኔ መልእክቴ ምን እንማር ነው? የትራምፕና የኤለን ጉዳይ ያው የዓለም ጉዳይ ነው፣ የራሳቸው ጉዳይ ነው። ግን ከዚህ ምን እንማር? በሰው ሳይሆን በእግዚአብሔር መታመን ይሻላል። አንድ አሁን ትልቁ ነገር ችግር ያመጣው ይሄ አርቲፊሻል ኢንተለጀንስ የሚባል ነገር ነው። አርቲፊሻል ኢንተለጀንስ በተለይ ለአፍሪካ በተለይ ለሀገሬ የሚበጃት ነገር አይደለም። አርቲፊሻል ኢንተለጀንስ የሚባል ነገር ዛሬ ትላንትና በእውነት ነው ብላችሁ ቁጭ ብዬ ራሴን እስኪያመኝ ድረስ ነው እግዚአብሔር ያስረዳኝ። አርቲፊሻል ኢንተለጀንስ ከጥልቁ እንደሆነ ከእግዚአብሔር ጋር ፉክክር እንደሆነ ሰው ሰራሽ አስተውሎት ይሉታል። ጉግል ውስጥ ብትገቡ በደንብ ዘርዝረው በአማርኛ ሁሉ አስቀምጠውታል ምን ማለት እንደሆነ። ሰውን የፈጠረው እግዚአብሔር ከጊዮን ውሃ ካፈር አበጀው። እግዚአብሔር ነው እኛን የፈጠረን። እግዚአብሔር ነው እኛን የፈጠረን። ከእግዚአብሔር ጋር ፉክክር ውርርድ ይዘናል። እኛ ደግሞ የሸት ሰው ፈጣሪ ሆነን። ማን አደረገን እኛን የሸት ፈጣሪ? ማን አደረገን?
እንዴ ወዴት እየሄድን ያለ ነው? ኢትዮጵያ ወዴት እየሄደች ነው ያለችው? አቅጣጫችን ወዴት ነው? ወደ ጥፋት እኮ ነው። ወደ ዓለም አካሄድ እኮ ነው እየሄድን ያለ ነው። እንዲህ ብላ ተኩራታ ደግሞ ኢትዮጵያ በአርቲፊሻል ኢንተለጀንስ ኧረ በኢየሱስ ስም እግዚአብሔር ይቅር ይበልን። የኢትዮጵያ ሕዝብ በእምነቱ እግዚአብሔርን በመፍራቱ በፍቅሩና በአብሮነቱ ቢታወቅ አይሻልም ወይ? ይህንን እውነት የምንኮራበት ነገር ነው ወይ? ስሙኝ ትውልድ ደግሞ አሁን ሰው ሰራሽ ሰው መስራታችን ከእግዚአብሔር ጋር አያጣላንም ወይ? የውሸት ሰው መስራት ከእግዚአብሔር ጋር ያጣላል? እናንተ ኢትዮጵያ በሰላሟ እርስ በርስ በመዋደዷ ክርስቶስ ኢየሱስን ከፍ በማድረጓ ብትታወቅ አይሻልም? አይሻልም? ሰው ቢቀናብን አይሻልም? በፍቅር ሰው ቢቀናብን አይሻልም? በሰላማችን ሰው ቢቀናብን አይሻልም ወይ? በኦሪጂናሉ ማንነታችን ሰሙኝ ባካችሁ። እስቲ ሰው ሰራሽ ነገሩ ይቅርብንና እግዚአብሔር በአምሳሉ በሰራው ሰው እርስ በርሳችን ተዋደዱ በተባለበት ጉዳይ ሁሉም ቢረባረብ። አሁን እኮ ሰው ሰራሽ ከመጣ ሰውና ሰው አይገናኝ። ሰውና ሰው አሁን እንኳን በስልክ የተነሳ ሰውና ሰው ተለያይቶ ልጆቻችንን እያሳደገ ያለው ኮምፒውተር ነው። ባልና ሚስት ቤተሰብ ቤት ውስጥ ቁጭ ሲል ባልየው ስልኩ ላይ ነው፣ ሚስትየው ስልኳ ላይ ነች። ሁሉም ተራርቆ ስልክ ላይ ነው። የራሱ ፌስቡክ አለው። ይሄ አይደለም ያራራቀን። ይሄ እኮ የዳቢሎስ አጀንዳ እኮ ነው እያስፈጸምን ያለን። ይሄ እኮ የዳቢሎስ እቅድ ነው። ሰው ማንነቱ ሲረሳ መስመሩ ሲስታያችሁት። በተለይ በእኛ ደግሞ በደሃ ሀገር በኢትዮጵያ ማንነታችን በጣም ያስጠላብናል። በጣም ለኢትዮጵያ አርቲፊሻል ኢንተለጀንስ አያስፈልጋትም። እግዚአብሔር ይህንን ያለ ስልጣኔ መስሎን ጥፋት እንዳይሆን ከእግዚአብሔርም እንዳንጣላ እፈራለሁ። እኔ ተናግሬያለሁ። ይኸው በአማርኛ አርቲፊሻል ኢንተለጀንስ ምን ማለት እንደሆነ ያስተምራሉ። ለልማት እንደዚህ ጥሩ መትጋታችሁ በጣም በእውነት እግዚአብሔር ይባርካችሁ። ዶክተር አብይም ሆነ አዳነች አቤቤ እግዚአብሔር ይባርካችሁ። ነገር ግን ፍቅር ላይ ስሩ። ኢንቨስት አርጉ። ፍቅር ላይ ኢንቨስት አርጉ። ዳቦ ላይ ኢንቨስት አርጉ። ሰላም ላይ ኢንቨስት አርጉ። አንድነት ህብረት ላይ ኢንቨስት አርጉ ከእግዚአብሔር ጋር። እናንተ አማኞች አይደላችሁ? ሁለታችሁ ፍቅር አይበልጥም? ምን ሆናችሁ ነው? ፍቅር አይበልጥም ወይ? እንዴት ተኝታችሁ ታድራላችሁ? ትውልድ እዚህ ጋር እየተበላላ ወንድሙ እየተበላላ እንደዚህ ፍርድ ተዛብቶ የሰው ልጅ ሞት እንደዚህ ረክሶ ምንድን ነው? ቆይ ምንድን ነው ኢንቨስት የምታደርጉት? ፍቅር ላይ ኢንቨስት አታደርጉም ወይ? ህዝቡስ ፍቅር አይሻልም ወይ? ህዝቡ ራሱ ወንድምን እርስ በርስ የምትጠላለው ህዝብ ይጠላላል ከስር። የኢትዮጵያ ህዝብ እርስ በርሱ ተጨካክኗል። በአጠቃላይ ማንም ለማንም አያስብም። ጠቅላላ ነው ኃላፊነት መውሰድ ያለበት መንግስት ብቻ አይደለም። ይሄ ሁሉ የሚመጣው ደግሞ እግዚአብሔርን ካለመፍራት ነው። መቼም ከቤት ውስጥ የሚነሳውን ጥፋት መንደር ውስጥ የሚነሳውን ጥፋት መንግስት እየቀሰቀሰ አይደለም። እርስ በርስ ያለው ችግር ነው። ቤተሰብ፣ ጎረቤት፣ ከተማ፣ መንደር ብሎ አገር እየተበጠበጠ ያለ ህዝብ በሰላም እኖራለሁ ካለ ሂድና ውጋው የሚል መንግስት አለ? የለም። ወንድሜ ነው እሱ አልነካውም፣ እህቴ ናት እሱ አልነካትም ካለ ህዝብ በግድ ጦር ይዞ ሂድና ከሌን ግደል የሚል አለ ወይ? ይሄ ለህዝብ ያለኝ ጥያቄ ነው። ሁሉም ሰላም ፈላጊ መሆን አለበት። ሁሉም ፍቅር ፈላጊ መሆን አለበት። ሁሉም እንደ ህዝብ እንደ ሀገር እግዚአብሔር መፍራት አለበት። ይሄ ነው ዛሬ ችግር ውስጥ የከተተ። ለዚህ ነው የከተማ ልማት እንኳን ፊልም የሚያይ ነው የሚመስለው እኮ ሰው ፊልም የሚያይ ነው የሚመስለው። የራሱ ቢሎንጊንግነት የኔ ነው የሚል ነገር አይሰማውም። ለምን ብትሉኝ ለዛ ደግሞ አለ እዛ ውስጥ ይኖሩ የነበሩት የሉም ዛሬ። እሺ ከተማ ለማ አሁን የሚኖርበት ማን ነው ጥያቄው። እኛውን ብንመጣ የኛ ቤት ፈርሷል።
እኛ ግን እዛ የፈረሰው ቤት የተገነባው ላይ ያ የነበረው ሰው የለም። እንዴ ነው እንደዚህ አይሰራም፣ እንደዚህ አይሰራም። የእግዚአብሔር አሰራር አይደለም፣ የእግዚአብሔር አሰራር አይደለም። ከተማ ለማልማት ከሆነ ያ ከለማ በኋላ ማን ነው የሚገባበት? እዛ የተንጣለለ ህንፃ ላይ ማን ነው የሚኖርበት? እኛ ስንመጣ የት ነው የምንኖረው? ቤታችን ፈርሷል። ኧረ ፌሩኑ ባካችሁ፣ አለማልቃለች ባካችሁ። ኧረ አለማልቃለች፣ አለማልቃለች። በአንድ ሌሊት ያጠፋል። የኔ ጌታ ጌታ ይመጣል፣ ጌታ ይመጣል። በዚህ በኤርምያስ 12:4 ላይ ምድሪቱ የምታለቅሰው የአገሩ ሳርስ የሚደርቀው እስከ መቼ ነው? የተቀመጡባት ሰዎች ፍጻሜያችንን አያይም ብለዋል እና ስለ ክፋታቸው እንስሶችና ወፎች ጠፍተዋል ይላል። እስከ መቼ የኢትዮጵያ ሕዝብ? እስከ መቼ ኢትዮጵያ አምላኳን ባለመፍራት? እስከ መቼ ኢትዮጵያ በአመፅ? አሁን ዛሬ እኔ ዋናው መልክቴ አርቲፊሻል ኢንተለጀንስ ሰው ሰራሽ ሰው ኢትዮጵያ ልትሰራ አይገባትም። ከጥልቁ ነው። መቼ ታረቅንና ከእግዚአብሔር ጋር መቼ ወደንና አጠገባችን ያለው ወንድም መቼ እግዚአብሔርን ደስ አሰኘንና መቼ እንዴት ሆኖ ነው እንደገና ደግሞ የእግዚአብሔርን ስራ ለሰው ሰጠን? እጄ ሰርታ አመጣችሁ ምንለው? እጄ ሰርታ አመጣችሁ አለ እኮ የሰው ልጅ። ይሄ ምን ታሪክ አስታወሰ ብትሉ ስሙኝ፣ እግዚአብሔር ቃል ሰጥቶኛል። የባቢሎን ዘመን ነው። በምድር ላይ አሉ ሳንበተን ስማችን እናስጠራሉ። ይሄ ማን ያሳብን? የዳቢሎስ። አሁን በአርቲፊሻል ኢንተለጀንስ ስም ለማስጠራት ነው ሩጫው። ማን? ዓለም። እግዚአብሔር የሚሰራውን እሰራለሁ ብላ ተነሳለች እኮ ዓለም። የእግዚአብሔር ስራ እኔ እችለዋለሁ ብላ በማህፀን ውስጥ ልጅ እያዋሃደች እኮ ነው አርቲፊሻል። እናንተ ቃሉ እንደሚለው ልጅ በማህፀን ውስጥ እንዴት እንደሚዋሃድ እንኳን አታውቁም ነው የሚለው። አሁን አስቡት እንግዲህ አርቲፊሻል ልጆች ሊወለዱ ነው እኮ። ምን ሆናችኋል እናንተ? ይህ እንዴት ነው ያልከበደው? ይህ እንዴት ነው ያልነቃ ነው? በተለይ እናንተ መንፈሳዊ የሆናችሁ ሰዎች ይህ ትውልድ እኮ ልታነቁ ይገባል። አሁን እኮ እዚህ እነ ጃፓን ምናምን ሬስቶራንት ስትሄዱ ሰው የለም፣ ሮቦቷ ትመጣለች ትሪዛ። ኧረ እባካችሁ ተው፣ ወዴት እየሄድን ነው? ከበር ላይ ትቀበላችኋለች፣ ከዛ ቁጭ በሉ ትላለች። ብቻችሁን ከሆናችሁ እንደውም መታ ታወራችኋለች አሉ። ሰው ሰራሽ ምን ማለት ነው ይሄ እግዚአብሔር ነው? እግዚአብሔር ሰውና ሰው እንዲተዋወቅ አብሮ እንዲኖር እንዲባዛ እንዴ አብሮ ተስማምቶ እንዲኖር አይደል እንዴ ዓለምን የፈጠረው? ስሙኝ። ከዛ ምን አሉ? ሳንበተን ስማችን እናስጠራዋሉ። ይህ እንግዲህ የሰው ልጅ ክፉ ሐሳብ ነው። የእግዚአብሔር ያልሆነ የባቢሎን ግንብ ለመገንባት የተነሱበት ሞቲቫቸው፣ ፍላጎታቸው ወደ ሰማይ የሚደርስ ግንብ እንስራ ነው ያሉት። ከእግዚአብሔር ጋር ለመድረስ እኮ ነው። ለዚህ ነው አሁን ሰው ከእግዚአብሔር ነገር እየራቀ ነው። ለምን? እዚህ ጋር ሰው ሰራሽ ነገር ካለ የእግዚአብሔርን ነገር የሚተካ ካለ እዚህ ጋር እግዚአብሔር ምን ያደርግልናል? እንግዲያው ምን ያደርግልናል? እናንተ እግዚአብሔርን እየገፋ ነው እኮ ነው። አታስፈልገንም እያልነው እኮ ነው። በዚህ በአርቲፊሻል ኢንተለጀንስ ላይ ትልቅ ተቃውሞ ሊኖራት የሚገባ ቤተክርስቲያን ነች። ትልቅ ተቃውሞ በእግዚአብሔር ስራ ውስጥ ጣልቃ የገቡትን እነዚህ የዓለም የጨለማ ሰዎች፣ የዲያብሎስ አጀንዳ አስፈጻሚዎች እኛ ልንቃወም ይገባል። ኧረ አቤት ጌታ ሆይ እንደ ሀገር ይቅር በለን። ጌታ ሆይ እንደ ሀገር ይቅር በለን። እንደ ሀገር ይቅር በለን። የእግዚአብሔር ሐሳብ ዓለም ሁሉ በልጁ በክርስቶስ ኢየሱስ አምኖ እንዲድን ነው። በዚህ በሶፎንያ 3:9 ላይ በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ ነው ያለው። የኢትዮጵያ ሕዝብ እየተበላላ፣ እናቶች እያለቀሱ፣ አባቶች በሐዘን ሆነው፣ ሕፃናት እየጮሁ፣ እኛ ደግሞ እዚህ ጋር አርቲፊሻል ኢንተለጀንስ
በጣም የሚሰማው ነገር እንደ ሀገር ራሱ ያስደነግጣል። እናንተ ስሙኝ ባካችሁ። አሁን ኢትዮጵያ ማድረግ ያለባት ምንድነው ካላችሁኝ፣ ግብረ ሰዶምን መዋጋት፣ ትውልድን ከጫትና ከመጠጥ ማስቆም፣ ከሐሺሽ፣ የእምነት ተቋማት እውነተኛውን የክርስቶስ ወንጌል መስበክ፣ ቤተ ክርስቲያን ማስታረቅ፣ መምከር፣ መገሰጽ፣ ሁሉም በተሰማራበት በቅንነትና በታማኝነት ማገልገል። ይሄ ነበር አሁን እኔና እናንተ ስራ። በጣም የሚገርም ነገር። በጣም ሰሞኑን ደግሞ የሰማሁት እንግዲህ እውነት የሆኑ ውሸት አላቅም፣ እውነት ነው፣ በእንግሊዝኛም ተዘግቧል። የኢትዮጵያ ጠቅላይ ሚኒስትር ወደ ጠፈር ጉዞ ሊያረጉ ነው። ሃሎ ዶክተር አብይ what's wrong with you? what's wrong with you? ወንድም አለም ህዝብህን የጥለህ ነው ወደ ጠፈር ጉዞ የምታረገው። ወደ ጠፈር እኮ ያለው ሰማይ እኮ ያለው አባታችን ነው እግዚአብሔር አይደል እንዴ? ቃሉን ታውቀው የለ እንዴ? ወንጌል ታውቀው የለ እንዴ? ምን ሆነ ነው? ምን ሆነ ነው ዶክተር አብይ? ለምን ይህን ህዝብ ለማጥለህ ነው ወደ ጠፈር ብትሄደው? አንተ ህዝብ መች አረፈ እዚህ? ህዝብ መች ሰላም አለው እዚህ? አባት አይደለህም እንዴ? እረኛ አይደለህም እንዴ? ወደ ጠፈር ጉዞ ሊያደርግ ነው ዶክተር አብይ ተብሎ የጠፈር ነገር ለብሶ ምናምን ኦኬ። አስትሮኖሚ አይደለህም፣ የሀገር መሪን አይደለም። አስትሮኖሚ የመሆን እንኳን ጉጉት እንኳን ፍላጎት እንኳን ቢኖር ይህን ስራ የተቀመጠብህን ኃላፊነት ይህንን ህዝብ እንደ እረኛ እንደሌለው በግ የሚቅበዘበዘውን ህዝብ በስቃይ በመከራ ውስጥ ያለ ህዝብ እየጥለ ነው ጠፈር የምትሄደው አንተ። ምን ሆነ ነው ዶክተር አብይ? ምን ሆነ ነው የምታስበው ነገር? ለኛ ለህዝብ እንኳን ለጭንቅላት ለህዝብ ጭንቅላት አሁን በምንድን ነው ጭንቅላት ነው ይሄን የሚቀበለው? ህዝቡን ያጽናናል? ያው አስትሮኖመር ብትሆን እሺ፣ ካልሆንክ ደግሞ ጡረታ ስትወጣ ከዚህ ከኃላፊነት ስትነሳ አድቬንቸር ከፈለክ ወደ ጠፈር ሄደ መዝናናት ትችላለህ። እኛ እንደምናውቀው እንደ ክርስቲያን ደግሞ ጠፈር ደግሞ የእግዚአብሔር ነው፣ ቤታችን በሰማይ ነው። ወይ ጌታ ይመጣል ይወስደናል፣ ወይ አንተ ትሄዳለህ ቀድመህ። ምን ማለት ነው ጠፈር ሄዳለሁ ማለት? ምን ማለት ነው? ክርስቲያን አይደለም እግዚአብሔርን እንደሚያክሰው ማለት ነው። በሱ አትሳቀቅ። ያለ መሪም የሀገር መሪም ብትሆን አትሳቀቅ በኢየሱስ። እስላሞቹ በእስልምናቸው አይሳቀቁም፣ አይደራደሩም። ሳውዲ አረቢያ ብትሄድ በእስልምናቸው አይደራደሩም። አንተ ግን በክርስቶስ ኢየሱስ ታፍራለህ። እስላሙ ጋር ሄደህ አላህ አክበር ትላለህ። እዛ ሄደህ ደግሞ እዛ ኦርቶዶክሶቹ ጋር ሄደህ ደግሞ የሆነ መጽሐፋቸው ትሳለማለህ። ግራ ገባን እኮ እኛ። አንተ የክርስቶስ እንዳለቀ በቃ ፒሪየድ። ልትሳቀቅ አይገባም። ማሸነፊያ ደግሞ ኢየሱስ ክርስቶስ ብቻ ነው። አይ ነው ሁሉንም ደስ ማሰኘት እንደምትፈልግ፣ አይ ነው የሁሉም መሪ እንደሆንክ። ግን ሃይማኖት የግል ነው። ሃይማኖት የወንጌል አማኝ ነህ። ለምንድን ነው ዛም አብረህ ቁጭ ብለህ የምትበላው? ለምን የኢየሱስ ክርስቶስ አይደለህም? አንተን አይቶ ሰው ወደ ክርስቶስ መምጣት የለበትም? ዶክተር አብይ ልማታችሁ ባልከፋ፣ ግን ይህን አርቲፊሻል ኢንቴሊጀንስ አያዋጣም። ህዝቡን ዳቦ መግቡ፣ ህዝቡን ፍቅር መግቡ። በአንተ ዘመን የፍቅር ወሬ ይምጣ። በአንተ ዘመን እርስ በርስ የመዋደድ ዘመን ይሁን። የክርስቶስ ኢየሱስ ባህሪ እሱ ነው። ክርስቶስ ኢየሱስ ፍቅር ነውና ፕሊዝ እናንተ አማኞች የሆናችሁ ባለስልጣኖች ባላችሁበት ታይም ልክ እንደ አስቴር ህዝቧን ነፃ እንዳወጣች በተለያየ ነገር የተያዘውን ህዝብ ነፃ አውጡ። በእናንተ ዘመን ክፋት አይንገስ። በእናንተ ዘመን መለያየት አይሁን። በእናንተ ዘመን ሞት አይብዛ። ይሄ ነገር በጣም ሊከነክናችሁ ይገባል። ልማታችሁ ጥሩ ነው። ጌታ ይባርካችሁ። ግን የባቢሎን ግንብ እንዳይሆን እፈራለሁ። ፕሊዝ ዛሬ መልእክት ይሄ ነው። የሰው ሰራሽ ነገር ትዕቢት ነው። አርቲፊሻል ኢንተለጀንስ ትዕቢት ነው። የሰው ልጅ ትዕቢት ነው። ሉቃስ 1:51 ላይ
በክንዱ ኃያል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል ይላል። እግዚአብሔር በሰው ሐሳብ የተሰራውን የተገነባውን ሁሉ ያፈርሳል። አርቲፊሻል ኢንተለጀንስን ያፈርሳል። እንደማን ብትሉኝ ባቢሎንን እንዳፈረሳት፣ የባቢሎን ግንብ እንደፈረሰ አርቲፊሻል ኢንተለጀንስ ይፈርሳል። ስለዚህ የሰው አእምሮ በሂሳብና በፊዚክስ በካልኩሌሽን መፍጠር የባቢሎን ዘመን ይባላል። ይሄንን ነው እኔ ዛሬ የምለው። ስለዚህ ለኢትዮጵያ እግዚአብሔር በእውነት ነው የምላችሁ፣ እግዚአብሔር መፍትሄው ኢየሱስ ክርስቶስ ነውና ለኢትዮጵያ ሕዝብ ወንጌል ይብራለት። ከላይ እስከታች ደግሞ ለሕዝቡ ለመሪዎቹም ለሕዝቡም እግዚአብሔር ማስተዋልን ይስጥ። የእግዚአብሔር ፍቅር ይግባብን። እግዚአብሔር መፍራት ይውደቅብን። በጌታ በኢየሱስ ክርስቶስ ስም መፍትሄው ይሄ ነው። ተባረኩ። መልእክቴን ሼር አድርጉ ፕሊዝ። this is very serious message, very serious። ማንም የማይናገረው ነው እኔ የምናገረው። እግዚአብሔር የገለጠልኝ ደስ እያለኝ ራሴን እያመመኝ ነው ያዳመጥኩት። ትላንት እንደዚህ ነው ያዳመጥኩት እያለቀስኩ ወይኔ ጌታ ወይኔ እያልኩ። ይሄ አርቲፊሻል ኢንተለጀንስ የሚባል ነገር የጥልቁ ነው። ጌታ ይረዳናል። እያነቃን ያለው ጌታ ይባረክ። ተባረኩ። ሼር አድርጉ። እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። ሻሎም ሻሎም። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ